ነው? ዝና ባይነግርስ መቼ ምን እንደሚሰሩ አይጠፋም። በቃ እኔ ደግሞ ሰልችቶኛል፣ መደባበቁ ሰልችቶኛል። ግደለኝና ገላግኝ። አላውቅም። ምን ወንጀል ሰርተሽ ነው እዚህ የተደበቅሽው? ምንም አልሰራው። መንገላችሁ ሌላ ሰው ለማትረፍ ስትሯር እንዴ የምታሳድዱኝ? እርግጠኛ ነሽ ሌላ ነገር አልሰራሽም? የቀለድክብኝ ነው። ልትገለኝ መታ እንዴት እንደዚህ አይነት ጠይቀኛል? ወይኔ ጉዴ! ተናና አሳልፍ ይሰጣለሁ ሲሉ እሱን ማታ አረጋግጡ። ተንከሲስ ግን ወንድ ናት። የምር ግግም አላቅም እኮ ነው ያለችው። ተረፍ ሲል እኔ ክፍል አልገባም። አንቺ አይደለሽ እንዴ ዝናን ይዘሽው መጣሽው? ትህትና በቃ አለቀላት፣ በእነዚህ በአውሬ እጆች ውስጥ ገባች እያልን ብዙዎቻችን እያለቃቀስን ነበረ። ነገር ግን የሆነ ነገር በጣም የማይታሰብ በፍጹም መገመት ያልቻልነው ነገር ነው እየተፈጠረው ማለት ነው። ሁላችንም በጣም ገርሞናል። እንግዲህ ገልሞ ሰካራሙ ሰርቶላቸዋል ማለት ነው። ነገር እሱ ይህን ያደረገበት ማነው ትክክለኛ ሰው ማነው አጨርባሪ የሚለውን ቼክ ለማድረግ ነበረ። ነገር ግን ጋልሞ ነው ይህንን የሚያደርገው ብለን ማንቻችንም አልገመትንም። ወይኔ በላቸው ማለት አሁን ነው። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው በላቸው ወይኔ በላቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ ለቤቱ አዲስ የሆናችሁ ቤተሰቡ ነው እያልኩ በአክብሮት እጠይቃለሁ ማለት ነው። እንደዚሁ እንግዲህ ትህትና ደስ የሚል እና አስተማሪ የግፈኞች ጸግ የሚታይበት ትህትና እንደዚሁም በግፈኞች ትገባለች የእሳት ገባ የሚለውን እንግዲህ አብረን የምናየው ነው። ለጊዜው ግን ያለውን አቀርብላችኋለሁ ማለት ነው። ለምታበራቱኝ ውድ ቤተሰቦቼ ሁላችሁም ከልብ አመሰግናለሁ። እንግዲህ ዝናና ካሌብ ሞሲሳም እንግዲህ በራሳቸው ጠብ ውስጥ ገብተው ይገኛሉ። እሱም እንግዲህ ትህትናን ኩላሊት ሊሸጡለት ያሉ ሰውዬ እሱ ገንዘብ ሊሰጣቸው የነበረ ሰውዬ እንግዲህ ኩላሊቱም ሳይቀየር እሱም እንግዲህ ብሩንም ሳይሰጣቸው እንግዲህ ከዚህ ምድር ላይ በህይወት አሸልሟል ማለት ነው። እሱ በማሸለሙ እንግዲህ ካሌብ ሞሲሳ ያው አዝኗል። ያዘነው ግን ሰውየው ስለሞተ ሳይሆን ብሩን ስላልተቀበለው ብቻ ነው ያዘነው ማለት ነውና እንግዲህ ለዝና እየነገረው ነበረ። ዝናንም እንግዲህ ባንተ እንዝላልነት ባንተ ቸላባይነት ሰውየው ከዚህ ምድር ላይ በሞት ተለይቷል፣ አርፏል። ነገር ግን አሁን እኔና አንተ ነን የምንወራረደው ነበር ያለውና እሱም አንደኛ ነገር አንተ እየደከምክ ነው ያለው፣ አንተ ከኔ ጋር እንድትሰራ ያደረኩ ጎበዝና ለምንም አይነት ርህራሄ የሌለ ሰው ስለሆንክ ነውና ስለዚህ አንደኛ ነገር መድብል አሸንፈዋል። ሁለተኛ ደግሞ እቺ አይጥ የሆነች ትህትና ነው ማን ያልካት ልጅ አመለጠችክ። ስለዚህ በጣም ደክመሃል ማለት ነው። ስለዚህ እኔ አንተን ይቅር እንድልህና ከኔ ጋር መስራት የምትፈልግ ከሆነ ሰውየው የትህትና ኩላሊት ሊቀየርለት የነበረው ሰውዬ ሊሰጠኝ ያለውን ገንዘብ ትሰጠኛለህ ነበር ያለውና እንግዲህ ዝናም እኔ ከየት አምጥቼ እኔን ገንዘብ የምሰጥህ ነበር ያለውና እሱም ቤትህንም ቢሆን ሸጠህ ያለ መኪናንም ቢሆን ሸጠህ ትሰጠኛለህ። ሌላ ነገር ደግሞ እዛ ቤት የላከልኝ ፎቶ ያ አጭሩ ልጅ ነው ያለው። እንግዲህ ተንከሲስን ነው እሱን እነኛ ሰዎች ይፈልጉታል፣ እሱንም ይዘህ ትመጣለህ ነው ያለውና እንግዲህ የሚፈልጉ ሰዎች ለአምልኮ ወይ ባዕድ አምልኮ እነኚህ ባዕድ አምልኮች ነበር ያለውና ለምን ፈልገውት ነው ደግሞ ብለው እኔ የምልህን ብቻ ስማ። አንደኛ ነገር ብሩን ለመከፈል የምትስማማ ቤትን ሸጠ መኪና ሸጠ መሰጠኝ ከሆነ እንስማማለን ምትል። ሁለተኛ ነገር ደግሞ ያንን አጭሩ ልጅ ይዘኸው ትመጣለህ። ሶስተኛው ነገር ደግሞ ትህትናን የገባችበት ገብተክ ራስህ የምታደርገውን ታደርጋታለህ ነው እንግዲህ ያለውና እሱም እንግዲህ እሺ በማለት ተስማምቷል ማለት ነው። ትህትና ግን በፍጹም መገኘት የለባትም፣ ተንከሲስም ምንም መሆን የለበትም ማለት ነው። እሱም እንግዲህ የሱ ግብረ አበር እንደዚሁም እንግዲህ የሰፈር ዘበኛ አርግቶ የሾሙ ሰውዬ ከዛ ሰፈር የማይጠፋው ሰውዬ ጋር ከሱ ጋር እያወራ ነበርና እሱም ያንን አጭሩ ልጅ ፈልገውታል፣ እሱን እጄ መሄድ አለብኝ። ሌላ ደግሞ እችን ልጅ የገባንበት ገብተን ልናገኛት ይገባል። ስለዚህ ባለፈው ብር ያስገባውለት ልጅ መሳይ ነው መሳይ የምትሉ ሰውዬ ስልኩን አለኮይ እሱን ፈልገዋለሁ። ባለፈው ትህትናን አሳልፎ ሊሰጠኝ የነበረው ልጅ ይህን ልጅም እሱ አሳልፎ እንደሚሰጠኝ አምናለሁ። የሆነ ጥቅም ወዳድ ነገር ነው፣ ገንዘብ ይወዳል በማለት እንግዲህ
ለመሳይ ነው ማለት ነው የደወለትና መሳይንም ደውሎት እንግዲህ ያን አጭሩ ጓደኛህን እፈልገዋለሁ ነው ያለው። እፈልገዋለሁ ይዘኸውና ነው ያለው። እሱም እንግዲህ ብሬስ ነው ያለው። ገንዘቤስ? ብርህ ይሰጥሃል፣ ዝም ብለህ ብር አትበል፣ ይሰጥሃል፣ ግን መጀመሪያ እሱን በእጃችን ማስገባት መቻል አለብህ ነው ያለው ማለት ነውና እሱም ብሬ በእጅ የሚገባ ከሆነ ግን ተንከሲስን ለምን ፈልገውት ነው? ምን ሊያደርጉት ነው? እያለ እንግዲህ ግራ አጋብቶት ነበርና ሌላው እንግዲህ ገለሞ ተሸፋፍኖ ገብቶ እንግዲህ የዝና ሰዎች ናቸው የገቡት። በቃ ትትና ተያዘች አለቀላት ብለን ነበረ። ግን ጋለም ሆኖ ያው ተሸፋፍኖ እያንዳንዳቸው ጋር እውነቱ ማን ጋን ያለው ተንኮለኛ ማን ነው እዚህ ቤት ውስጥ ጥሩ ሰው ማን ነው የሚለውን እንግዲህ በራሱ መንገድ አጻርቷል ማለት ነው። እንግዲህ መጀመሪያ ግል የነበረች ወዳና ወዴ እንደ ሸረሪት ብር እያለች ወይኔ ነው ሰገብቷል እዚህ ቤት ውስጥማ እያለች ነበርና ነገር ግን ከውጭ አይደለም የመጣባቸው ከቤታቸው ውስጥ ነውና ጋለሙ ነበረ። እሱ እንግዲህ መሳይ ክፍል ነበር የሄደው ተሸፋፍኖና መሳይም እንግዲህ እንዴ ብሬ ለምን አትመልሱልኝም? እኔ አብራችሁ ልስራ ባልኩ አሳልፌ ልስጣችሁ ባልኩ ብሬ ነበር ያለውና እንግዲህ ያለውም የምን አባብር ነው የምትለው ነበር ያለው። እንግዲህ እሱ መሆኑን አያውቅም። የዝና ሰው ወይ ደግሞ ዝና መስሎት ነው አላውቅም። ዝና ለእኔ ምንም አልነገረኝም። ምንድን ነው ሲለው እንግዲህ ብሬን ወስዶብኛል፣ ያን ሁሉ ብር ልጅቷን በእጃችን አላስገባህም ተዋሻለህ ብሎ ያን ሁሉ ብር ነው የወሰደብኝ፣ ባዶ እጄን የቀረው አብሬን አስመልሱልኝ ነበር ያለውና እሱ እንግዲህ ምን አባለታረግ ሰጠው፣ ሂድና ተቀበል ለራስህ በማለት እንግዲህ ትህትና የት ክፍል ናት ያለችው በማለት ነበር የጠየቀው። እሱ እንግዲህ ቀጥታ ትህትና ያለችበትን ክፍል ጠቁሞታል ማለት ነውና እሱ ግን ትህትና ክፍል አይደለም የሄደው መሳይ ተንከሲስ ክፍል ነበር ሄደውና ተንከሲስ ጋም ሲሄድ እንግዲህ ተንከሲስ በጣም ነበር የደነገጠው። እሱም ማነህ ምንድነው ትህትና የት ናት ያለችው ቢለው እንግዲህ አላቅም እኔ ጽቆጽ ልጅ ነኝ እኔ ምንም አትጠይቀኝ እኔ ያለችበትን አላቅም ብሎ ነበር ሽምጥጥ ያደረገው። እሱም እንግዲህ በመስኮት ላይ እንደ ኳስ ሳልወረውርህ ልጅቷ ያለችበትን ተናገር ነበር ያለው። እሱ እንግዲህ አላቅም እዚሁ ቤት ውስጥ ከሆነ ዞር በልና ፈልጋት እዚሁ እኔ አልነግርም አላቅም ቦታውን ነበር ያለው። እኔ እንደምታይኝ ህጻን ልጅ ነኝ ቢለው እንግዲህ ጤም ያለው ህጻን ልጅ አላየው ዝም ብለህ ተቀመጥ ድምጥ እንዳታሰማ ነበር ብሎ እንግዲህ ካጠገቡ ሄደውና ቀጥታ የት ነው ሄደው እነሱን ከሰለለ በኋላ እንግዲህ ትህትና ክፍል ነው ሄደው። ትህትና ክፍል ሄደው አንቺ ማነሽ ምንድነሽ ምን አይነት ወንጀል ነው ሰርተሽ እዚህ የተደበቅሽው ነበር ያለትና እሷ እንግዲህ በጣም በመደንገጥ እንዴ እናንተ የሰራሁት ወንጀል ሳታውቁ ነው እንዲህ ዝም ብለ የምታሳድደኝ? እኔ ምንም ወንጀል አልሰራውም። እንዴ የኩላሊት የነወጣቸው ለሌላ ሰው ኩላሊት ሊሰጡ እንደሆነ አንተ አታውቅም እንዴ? ምን ወንጀል እንደሰራው ሳታውቁ ነው እንዴ ልትይዘኝ የመጣው ነበር ያለችውና እሱም ዝና ለኔ አልነገረኝም እርግጠኛ ነኝ ለመንሽ ነበር ያለውና እንግዲህ በዚህ መሀል ነበረ አብርሽ መጥቶ አንገቱን ሴት አርግቶ እንግዲህ ሊገለው የነበረው እንግዲህ በጣም እስከሚደክም ነገር ድረስ ነበረ አንገቱን እነቅ አርግቶ እንዲወድቅ ያደረገውና ትህትናም በጣም ደንግጣለች። እኔ ራሴን ከተጠያቂነት አላወጣም በእኔ ምክንያት ሰው ሞተ በቃ እያለች እንግዲህ በጣም ደንግጣ ነበረ። እሱም ይሙታ እሱም እኮ ሊገልን የመጣው ይሙት እያለ ነበረ ማለት ነው አብርሽና ቤቱ ሁሉ እንግዲህ በጣም ተደነባብረው ደንግጠዋልና እሷ እኔ ራሴ መቼም ከጠያቂነት አላወጣም በእኔ ምክንያት ሁላችሁም እኔ እዚህ ቤት ከመጣው ጀምሮ ምንም እረፍት አላገኛችሁም፣ ሁላችሁም ተደናግጣችኋል፣ እኔ ብላችሁ ብዙ መስዋዕት እየካፈላችሁ ነው። ተንግዲህ በኋላ ግን ሁሉም ነገር ያበቃል፣ እኔ ወደሚሄድበት መሄድ አለብኝ። ተንግዲህ እናንተንም አላሳቀቅም፣ ችግር የለውም እኔ ሰርቼም ብሆን ቀን ስራም ቢሆን ሰርቼ ሰው ቤትም ቢሆን ተቀጥሬ መኖር እችላለሁ። ተንግዲህ እናንተ ማሳቀቅ አልፈልግም እያለች ትገኛለች ትህትና ማለት ነውና አብርሽ ግን የት ነው የምትሄጂው? ካልሆን ለምን ቤተሰቦችሽ ጋር ትሄጂም? ልብስ የለሽ ገንዘብ የለሽ እንዴት ነው ዝም ብለሽ የምትሄጂው? ደግሞ ቢያገኙሽስ ነበር ያላትና ችግር የለውም ቤተሰቦቼ ጋር በፍጹም አልመለስም። ቤተሰቦቼ ሳውዲ አረቢያ እንዳለው ነው የሚያውቁትኝ፣ እዚህ እንዳለው አያውቁም። ስለዚህ ልጃችን ገንዘብ ትልክልናለች ብለው እየጠበቁ ነው። እነኚህ አውሬ ሰዎች እኔን እዛ አገታው ብር ላኩ፣ መስመር ላይ ነኝ፣ ድንበር ላይ ደርሳለች፣ ቶሎ በሉ እያሉ ቤተሰቦቼን አዳሂቷቸዋል። ስለዚህ የቤተሰቦቼን አይን ማየት አልችልም ነበር ያለችው። አብርሽ ግን በጣም ነው ያዘነው። ትህትና ግን አብርሽን ጠበቅ አርግታ ግንባርህ ላይ ያለችው ምልክት ለምንድን የወጣችው እያለችው ነበረ። የግሌም እንግዲህ አብርሽ እያትበው እየሻለው እያለቻት በተደጋጋሚ ነበርና እንግዲህ እነሱም ሙድ ሲይዙባት የአንቺስ ድፈት ተባልሽም ሲሏትም እንግዲህ የግልን ድፈት ተባልሽማ እንዳትሉኝ እኔ ገና እኮ ልጅ ነኝ፣ 2 ልጆች እንኳን ሳልወልድ እንዴት እዳፋለሁ ነበር ያለችውና እና ሁለተኛ አንደኛው ልጆችሽ ስማቸው ማን ነበር
ማን ብለሽ ልታወጭላቸው ነበር ያላት ገለሙ። እሷም እንግዲህ የመጀመሪያ ልጇን ስሟን ስትነግረውና ይገጥማል ከአብርሽ ጋር ማለት ነው ነበር ያላትና እሷ እንግዲህ ወይ አንተ ሰውዬ እኔ እንዱ በትንሽ እየጠብጣ መርዝ ነው አንተን ስምገል አንተን ለመግደል እኔ በጣም ቀላል እኮ ነው ሰክረ ስትመጣ በዛው ድብን ማደርግህ ነበር ያለችው። ነገር ግን የግሌ እንደዛ አይነት ሰው አይደለም ለጫወታ ነው የምትላቸውና ስለዚህ እሷም እሺ አብርሽዬ ምን ልስራለህ እራት ነበር ያለችው ከሌሎቹ ሰዎች ነጥላና አብርሽዬ ምን ልስራለህ እያለችህ ነው ነበር ያለችው ትትና እንዴ አንቺ አብርሽዬ ነው ያልሽው አንቺ ልጅ ሞኞቻች ተቃርቧል መሰለኝ ነበር ያለቻት እና ምን ችግር አለው ለራስሽ አይደለ እንዴ አልፈልግም ያልሽው ነበር ያለውና ወይ አንተ ሰውዬ ግን በቃ ከመቃብር ውጪ ቀብረ ስትመጣ የሆነ የምታስበው የምትናገረው ነገር ሁሉ በቃ እንደው ዝብርቅ ያለ የተመታ ሀሳብ ነው ነበር ያለችውና ስለዚህ እንግዲህ ሌላው እንግዲህ በጣም የሚያሳዝነው ነገር ያው መሳይ ጭራ የለውም እንጂ ያው ውሻ ነው እንዳሉት እንግዲህ ከዝና ጋራ ተገናኝቷል ማለት ነው። ድጋሜ ከዝና ጋር ተገናኝቶ ተንከሲስን አሳልፎ ሊሰጠው ይዞት እየሄደ ነው። ነገር ግን ለክፉ ነገር ብሎ አላሰበም። ቢሆንም ይዞት ሄደው ልጋብዝህ፣ ዛሬ የመጨረሻ አንድ ቀን ልጋብዝህ በቃ በማለት ነበር ይዞት ሄደውና ተንከሲስ ግን በጣም እየፈራ ነበረ። ለምንድን ነው አንተ ከመቼ ወዲህ ነው? ባለፈውም እኮ አሲዘኝ ነው የጠፋኸው ሳትጋብዘኝ፣ አሁን ደግሞ የሆነ ነገር አስበ ነው እንጂ እውነት አንተኔ ለመጋበዝ አይደለም እያለው ነበርና እሱም ምንም ችግር የለውም አትፍራኝ፣ እመነኝ እያለው እንግዲህ ይዞት እየሄደ ነበረ የሚገኘውና እንግዲህ በአይኑ እነ ዝናን እየፈለገ ነበር። እነሱ እንግዲህ የሚገኙበትን ቦታ ነግረውታል። እዛ ቦታ እንግዲህ በአይኑ እነሱን እየፈለገ ይዟቸው እየሄደ ነው የሚገኘውና በጣም የሚያሳዝነው ነገር እንግዲህ ያው ምንም ሳያውቅ በአውሬዎች እጅ መግባቱ ነው ማለት ነውና ስለዚህ ተንከሴት ምንም መሆን የለባትም። ትህትናም ደግሞ በቅርቡ ለመሄድ ከነሱ ቤት ለመውጣት እንደዚሁም ደግሞ በቃ መድብልን ማመስገን አለብኝ ከነ መድብል መገናኘት አለብኝ ብላ ወስናለች ማለት ነው። አብርሽም እንግዲህ ብቻሽን አለም የምታገኘው እኔም አግዝሻለሁ አብረን ሄደን ነው የምታገኙ ብሎ ያው ቃል ገብቶላታል ማለት ነው። እውነት ከመድብል ጋር ቢገናኙ ያው ደስ ይለናል ማለት ነውና ምክንያቱም እሱም ብዙ መስዋዕት ከፍሎላታል ከሷ ጋር ደክሟል ማለት ነውና ያው የሚያስፈልጋትን አንዳንድ ገንዘብ አዋጥተውላታል። የግሌም እንግዲህ ያላትን ልብስ ሰጥታታለች ማለት ነው። እንግዲህ ያው ቀጣይ እንግዲህ የምታመራው ወደ መድብል ይሆናል ማለት ነው። ከመድብል ጋር ተገናኘች ማለት ደግሞ ብዙ ነገሮች ይቀሉለታል ለመድብል ማለት ነውና እንግዲህ ቀጣይ ደግሞ ምን ይፈጠር ይሆን? በጣም ልብ አንጠልጣይ ነው። ሁላችን በጉጉት የምንጠብቀው ነው። በጣም አስተማሪ ነው። በጣም የግፈኞች ጥግ የምታዩበት ነውና ምን ይፈጠራል የሚለውን በቀጣይ ይዤላችሁ እምመጣ ይሆናል። ዛሬ በዚህ ወሰናበታችኋለሁ። እንግዲህ ትህትና ድራማ ይሄ ነው። ብዙ የግፈኞች ጥግ፣ የሰው ጨካኞች፣ ሰው ምንም የማይመስላቸው ሰዎች፣ ለገንዘብ የሞቱ ሰዎች፣ የሰው ደም ከምንም የማይቆጥሩ ሰዎችን ነው እያየን ያለ ነውና በተለይ ካሌብ ሞሲሳ በቃ አንደኛው ሴጣን ነው እሱ ማለት ይቻላል። እና እንግዲህ ቪዲዮን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጦልኝ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ቸር ሰንብቶልኝ። ቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ